አሹ እዚህ ምን እየሰራችሁ ነው? ምን እየሰራ ነው አሹ? እትዬ አሹ ምን እዚህ ምን ሰራለ አሹ? ሮማኒን እሷን ምን እንተባትባል? ሲጀመር እዚህ ድረስ ለምንድን ነው የመጣኸው? ሮማኒን እሷን ይዣት መጥቼ ነው። ምን እሷ እግር የላትም እንዴ? አንተ ምን ታመጣታለህ? አላት ግን እግሯን አውቲ ከደረጃ ላይ ስወርድ እኮ ትንሽ እግሬን አደናቅፉ። አው እግሯን ተደናቅፋ እሷን ይዣት መጥቼ ነው። እትዬ ምን ነው በር ተንኳኳ እንዴ? አይ አልተንኳኳም። እንደ አንተ እዚህ ሞን ገርሞኝ ነው እንጂ። ሮማን ተጎዳሽ እንዴ? እስኪ ነይ። አይ ደህና ነኝ እትዬ፣ ትንሽ ነው እኮ። እንደዛ ከሆነ እሺ ፍቅር ሙቋታ መጣልሻለች። አሹ አታስብ፣ አንተ ሂድ። ፍቅር አልገባኝም። ቆይ እንዴት ነው ዴቭና ብርሃን ብለሽ ያሰብሽው? አልነገራችሁም እንዴ? ዴቭ ብርሃንን ፍለጋ መስሎኝ እኮ ከዚህ ወደ ገጠር የገባው። ምን? ሄለን ግን የምታወሩን አስበሽዋል? ምን ነው የማይነገር ነገር ተናገርኩ እንዴ? ይኸውልሽ ሄለን በተሳሳተ መንገድ ተረድተሻቸው ነው እንጂ እነሱ ምንም አይነት ግንኙነት የላቸውም። እሺ አሁን እንደዛ ነው የሚሆነው። ወይኔ ጉዴ! የማያውቁትን ነገር ዘባረኩ እንዴ? እንኳን ብርሃን ይሄንን ጉዴን ያላየች። አሁን እንደዛ ነው የሚሆነው። አይደል አንቺ አትጨነቂ። በቃ ሁለቱን አንድ ላይ ስታችሁ ሌላ ነገር አስባ ነው የሚሆነው። አዎ ብዙ ጊዜ አብረው ስለማያቸው እሷም ደግሞ ስላንቺና ስለሱ ስለምትነግረኝ ነው። እርግጠኛ ነሽ? አዎ አይደል። ሌላ ምን ሊኖር ይችላል ማትነግረኝ? አደይ ለማግባት አስባለች። እውነትክን ነው ልጅ? ወስናለች። ግን በመጀመሪያ እናቷን ፍቅር ትፈልጋለች። እዚህ ከመጣች ጥሩ ስለማይሆን ብዬ ነው የመጣሁት። እሰይ ልጅ ልታገባ ነው? ተመስገን። እህቴ ግን በጣም ድብቅ እየሆነሽ ነው። ቆይ ግን እንዴት ለኔ ሳትነግረኝ? ቆይ ምንድነው ነገሩ ልጅ? እንዴት ነው ነገሩ ሁላ? ያ ባርኮት የምትሉት ልጅ ውጪ ሄዳል አላችሁም እንዴ? እማዬ ደግሞ ሊያገባት ከሆነ ይመጣል። የማያስጨንቅ ነገር ደግሞ አንቺን ያስጨንቀሻል። እሰይ እንኳን ፈጣሪ ረዳት ልጅ። እኔ እንኳን እንደው ዘላለሟን ሰው ቤት ትቀራለች ብዬ ነበረ ፍርሃቴ። አባቷ ያንኑ ሁሉ በደል አድርሰው እንደው ስለ ትዳር ጣምናውን እንኳን እንዳታውቀው ያደረጓት ልጅ መልሳ ስለ ትዳር ማሰቧ እኮ ትልቅ ለውጥ ነው። ጉብዝናዋን እኮ ነው የሚያመለክተን። ተመስገን የኔ ጣፋጭ። አዎ ደስ ይላል ማዘር። ግን ባርኪ በጣም ጥሩ ሰው ነው። አታስብ። ሮማን አቤት እትዬ። አሁን እግሬን አሞኛል እያልሽኝ ነበር እንዴ? ነው ወይስ ካሹ ጋር እየተሸኛኛችሁ ነው? አረ በፍጹም እትዬ፣ ጫማዬን እኮ ቅድም እዚህ ረስቼ ላመጣው ርጄ ነው። አሁን ሄዳለሁ። ነው እንዴ? በይ ወደ ቤት ግቢ። ለፍቅር ነግሬያታለሁ። እኔ ሆነች ቦታ ደርሼ እመጣለሁ። እሺ እትዬ። ያቺ መናጤ አደይ ማታስፈልጉኝ። ከቤተሰቤ እራቁ። እሱን እንዳታስቢው ፍቅር። እግዚአብሔር ሲረዳሽ እድለኛ ነሽ። እናትሽ በጣም መልካም ሰው ነች። ለዛም ነው ሁሉም ሰው ካንቺ ጋር እያወራ ያለው እንጂማ እንዳንቺ ጸባቢው ማንንም ካጠገብሽ አይቆምም ነበር። ኧረ እንደዛ ነው የምታስቢው ሮማን? አዎ ተመስገን በይ። በጣም መልካም እናት አለች። አሁን ካንቺ በላይ እድለኛ ሰው አለ? ምንድነው የታደልኩት? አታማሪ ፍቅር። እንዳንቺ ያልሆኑ ቤተሰብ የሌላቸው ዛሬ ላይ በጣም የተጎዱ ብዙ ሰዎች አሉ። ታዲያ እኔ ስለነሱ ምን ይመለከተኛል? ብዙ ነገር ፍቅር። አንቺ በዚህ ልክ ክፉ የሆንሽ፣ በዚህ ልክ ሰዎችን እያበደልሽ በስስት የምታይሽና በስስት የምትቀበልሽ እናት አለች። በእናቴም ትቀናላችሁ? አእምሮሽ ልክ አይመስለኝም። ቆይ ለምን አትታዩ? እጅሽን ብትሰበስብ ይሻልሻል ፍቅር። ተረጋግሽ። ምን አይነት ሰው ነሽ? ቆይ አንቺ ቆይ ይሄን ያህል የት ለመድረስ ነው? ከእናትሽ አንድ ባህሪ እንኳን ብትወርሽ ምን አለ? ቆይ ዛሬ እንዴት ይሄንን ሁሉ ነገር ሊያስቡ ቻሉ? ዛሬ ነው ልጆት መሆኑ የተገለጠለት? ይኸውልሽ እኔ ነገር አልፈልግም። አሁን የመጣሁት ላስጠነቅቅሽ ነው የመጣሁት። ቆይ ምን እንዳረግ ነው ፍላጎቱ? ይኸውልሽ እኔ አንቺ አገናንጃ አልፈልግም። አሁን የመጣሁት ለልጅሽ የመጣውን ባል ተቀበይ ብዬ ላስጠነቅቅሽ ነው የመጣሁት። እሰይ እንዲህ ካሰቡ አንስማማለን። እንደ አባት ማሰቡ በራሱ እኮ ትልቅ ነገር ነው። ይኸውልሽ እንደነገርኩሽ ደግ። እሺ ተነው። አሁን ወዴት ልጅ ይባላል? በዛ ምሽት ያንን የመሰለ ውበት ፍቅር፣ እውነትም ፍቅር። ለምን መጣ? አቡ በቃ ብቻሽን ትቼሽ መሄድ አልፈለኩማ።
የት ነሽ? በእናትሽ ኪንጎ። ምን ፈልግ? ኪንጎ ትላንት አብራኝ የነበረችው ልጅ ታውቃታለህ እንዴ? ማናት? የፍቅርን ቤት ታውቀዋለህ? ለምን ፈለካት? የሆነ ነገር ረስቼ ነው። ቤቷ የምታውቀው ከሆነ ታሳየኛለህ? አላደርገውም እንዳታስቡ። ቆይ ትንሽ አታፍርም እንዴ? ዛሬ መተህ ታወራኛለህ? ምን አይነት አይና አውጣ ሰው ነው? ምን ችግር አለው? ልጎዳት ምናምን እኮ አይደለም። የሌለ ተመችታኛለች። የምታታለውን ሲድናታል። ቆይ ትንሽ አታፍርም እንዴ? ከሷ ጋር ተመሳጥረ ምን ልትሰራ ነው? ቆይ ሌላ ነገር አስበህ ነው እንዳታ? አረ በፍጹም እንደዛ አይደለም። ስልኳ ካላችሁ ስጡኝ። ለምንድን ነው የምትጨክኑብኝ? ጭካኔ የተማርነው ካንተ ነው። ደግሞ ተሳስተማ ነው ካምባር እንዳትተዋኝ። ቤኪ እየተከታተልኩ ነው። አንተ አታስብ። አዎ እንደሱ ብታደርጊ ይምሻልሽ። የሚበላ ነገር ላቅርብልህ? አይ እኔ ምግብ አልፈልግም። አንቺን ለማውራት ብዬ ነው የመጣው። ለልዬ ወይ አምሮብሻል። እንዴ ምን ያስክሻል? ምንም የተለየ ነገር አላደረኩማ። ገርመኝ እኮ ነው። አይገርምሽ? ምንም ባታደርጊ ራሱ እኮ ታምሪያለሽ። እንዲሁ ፈጣሪ ሲፈጥርሽ ቆንጆ ልብና ጥሩ ስብዕና ሰጥቶሻል። ሌላ ምን ትፈልጊያለሽ? ፈጣሪ ይመስገን። ዛሬ ግን እንዴት ነው ሞገሱ? አልበዛ? ምን ነው በዛብሽ? አይ እሱማ ያንሳል። ኧረ እንደውም ተሳስቼ ነው። እሺ ቤኪ የሆነ ነገር ላማክረ። ምንድነው እሱ? የአደይ እህት ብርሃን ዴቭን ሳታፈቅረው አልቀረችም ማለት አልገባኝም። ሄለን ናት የነገረች። ሄለን ደግሞ ማን ናት? ሄለን የብርሃን ጓደኛ ናት። እዚህ ከፍቅረኛዋ ጋር የመጣችው ልጅ ናት። ቆይ እንዴት ነው ማለቴ አልገባኝም። አታውቅም እንዴ? አዎ አታውቅም። አልተነገራትም ነበር። ዴቭን በማል በጣም ተጨንቆ ነው የሚሆነው። የምርሽ ነው ልሊ? አዎ ቤኪ። ቆይ እሺ ምን ማድረግ ነው ያለብኝ? አደይ ደግሞ ሰምቷ በእህቷ እንድታዝንባት አልፈልግም። አዎ እንደዛማ መሆን የለበትም። ግራ ገብቶኛል ቤኪ። ቆይ ያለመናገሬ ግን ትክክል ነኝ? አዎ ግን ትናደድብሻለች። ለጊዜው ዴቭ ራሱ መጥቶ ቢያስረዳት ይሻላል። አይ አደይ ፈተናው እኮ በዛ። ብርሃንም ደግሞ አጥፍታለች። እንዴት ግን ለእህቷ አልነገረቻትም? አያወሩም ማለት ነው? እሱማ ያወራሉ። ግን ደግሞ ብርሃን የምታውቀው ባርኪ አደይን እንደሚወዳት እንጂ ዴቭ አደይ እንደሚያፈቅራት አይደለም። ዴቭ በቃ የሌላ አዛውናል ማለት ነው። እንዴት እስካሁን አልተመለሰም? ወይስ እሱም ልቡ ኮበለለ? ዴቭ አያደርገውም። እንደዛ አትበል። ምን ይታወቃል ብለሽ ነው? እስቲ ልደውልልህ። አሹ እንዴት ነህ? ማን አለ? የፍቅር ክላሷ ልጅ ነው። ናግባል ጉዲ ዘራፍ ማለት ነው። አንተ ሌባ ቤት በኩል ገባ። ወንድሟ የምን አባ ወንድም? አንተ የምን አባ ወንድም? የምን አባ ወንድም? ቤዛ ማለቴ ይቅርታ። የምን አባ ይቅርታ? አንተ ቤት በኩል ገባ። ወየት ገባ? እንዴት ገባ? ማን የላከ? አረ ስለፈጠረ ተረጋጋ። መሄድ ካለብኝ ይኸውልሽ እዚህ ያለውን ጉዳይ ጨራርሽ እሄዳለሁ። ደግሞ እኮ ዳይመንድ ዛለ ችግር የለውም ያስተካክላል። አስፈላጊ ከሆነ ግን እኔም ብቻ መሄድ ይችላል። እንደዛ ከሆነ እሺ፣ በእኔ ምክንያት ምንም ነገር እንድታጣ አልፈልግም። እንዴ ሄልያ አታስቢ፣ ምንም አላጣም። አንቺ እኮ በረከቴ እንጂ ኪሳራ አይደለሽም። እሺ ወድሻለሁ ደግሞ በጣም። ሮማንና እሹን ደግሞ ማግኘት አለብኝ። እነሱ እዚህ ናቸው። እሺ አታስቢ፣ አደኝ ካገኛት ደግሞ ሳትደርስናለች። እሺ እሺ አሁን ወዴት ነው? እና ግን ቤቱን ወደድሽው? አዎ በጣም ደስ ይላል። እሺ እኔ ቆንጆ አታስቢ፣ በቃ ዛሬ ማታ ልብሳችሁን ወስደን እዛ እንገባለን። እሺ አበበዬ፣ ምን እንደምልህ አላውቅም። ለእኔ ብለህ ግን ይህንን ሁሉ ነገር ስላደረክ በጣም አመሰግናለሁ። ይኸውልሽ እኔ ቆንጆ አታስቢ፣ እዚህ ምድር ላይ ደግሞ ውድ ውድ የሆኑ ነገሮች ሁሉ ይገቡሻል አንቺ። እና ደግሞ ሁሉም ነገር ደግሞ በቃ ቢስተካከል። እሺ እንዴት ናችሁ? ሰላም ነሽ አደይ? የኔ ፍቅር አደይ ክፍል 157 ተለቋል። የቤዛ ወንድም ፍቅርን ፍለጋ መጥቷል። አሹና ሮማን እንግዲህ አንድ ላይ ሆነው ደርሳባቸዋል። የትዬ ውዶችዬ ዴቭ የአደይ አባት ስለ ዴቭ ወይም ደግሞ ስለ አደይ እሺ ብለዋል ማለት ነው። ውዶችዬ ቪዲዮ እስከመጨረሻው ይዩት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበል። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። ባለፈው ክፍል እንግዲህ የሚያቆመው አሹ ከሮሚ ክፍል ሄዶ እንግዲህ ሮሚ ጋር እንትን ሲላት ሲያወራት ነበረ የሚያቆመው ማለት ነው። ልክ እንደተኛች ሄዶ ከዛ እሷ ነቅታ ምናምን ሲያወሩ ነበር የሚያበቃው ማለት ነው። የሚያቆመው ከዛ ላይ ነው የሚጀምረው ማለት ነው።
ስለዚህ እትዬ ደርሳባቸዋለች። እትዬም ደርሳ ምን ሆናችሁ ነው ምን ልታረግ መጥተ ነው ምናምን እያለ ስትለው እንግዲህ እሱም ሁለታቸውም አፋቸው እየተወላተፉ እንግዲህ እሷ እግሯን ወለም ብላ ስለነበር ለዛ ነው ጫም ይዣት መጥቼ ነው ምናምን በማለት እንግዲህ አማይተዋል። ከዛ እሷም ደረጃ ላይ ወድቄ ነው በማለት ያው እንግዲህ ተናግራለች ማለት ነው። ከዛም አሹ ወጥቶ ሄዷል። ሮማንም እንግዲህ ፍቅርን ጠርታ ውሃ ልታሞቅላትን ለእግሯ አንሳታለች ማለት ነው ውዶችዬ። ከዛ በስተመጨረሻ እንግዲህ ሮሚ ወጥታ ስታበቃ አሹን ውጭ ላይ ለምን ከኔ ክላሴ እየመጣ ለምን ችግር ትፈጥርብኛለህ? በስንት መከራ ያገኘሁትን ስራ ለምን እንድሰራ እየፈቀድክልኝ አይደለም? ለምን እንደሆነ እንደዚህ የምታረግ በማለት እንግዲህ አሹ ላይ ጮኸበታለች። እየጮኸችበት እያለ እንግዲህ እትዬ ድርሳ አሁን እግሬን አሞኝ አላልሽም ነበር? ምን ልታረጊ መጥሽ ነው እዚህ ጋር ምጮሄ? በማለት እንግዲህ ተናግራታለች። ከዛ አይ ይቅርታ ጫማዬ እኮ ቅድም ትቸው ሂጄ ስለነበረ እግሬን አሞኝ እሱን ልወስድ ነው በማለት እንግዲህ አማኝታለች ማለት ነው ሮሚ። ከዛም እንግዲህ እትዬ በእሺ በቃ ግቢ ብላት እንግዲህ ሄዳለች ወደ ውጭ ማለት ነው። ውዶችዬ እንግዲህ እነ ሄለን እና እነ አበበ ወደ እነ አደይ ቤት መጥተዋል ማለት ነው። ከነ ሊሊ ቤት መጥተዋል። እንግዲህ ከከተማ መጥተው ውዶችዬ አጋጣሚ እያወሩ እንዳለ ብርሃን የአደይ እህት ዴብ እንዳፈቀረችው እንግዲህ ሄሉ ተናግራለች ማለት ነው ለአደይ። አደይ ደግሞ ደንግጣለች፣ በጣም ከብዷታል፣ ተናዳለችም እና ስልክ ብትደውልም ዴብ እያነሳለ ስላልሆነ በዛ የተነሳ በጣም ተናዳ ምንድን የጀመራችሁት ከሷ ጋር በማለት በስተመጨረሻ ስልኩ ይሰራ እንግዲህ ዴብን ጠይቀዋለች። ምንም ነገር የለም ግን እያሳመንኳቸው ለማሳመን እየሞከርኩ ነው በማለት እንግዲህ ዴብ ተናግሯል ማለት ነው። እንግዲህ ውዶችዬ ዲያመንድ ባለፈው ክፍል እንዳያችሁት የአደያን አባት አሳምኖታል። የአደይ አባትም ደስተኛ ናቸው ማለት ነው። ስለዚህ እንግዲህ የአደይ አባት ደግሞ ከነ አደይ እናት ቤት በመሄድ እንግዲህ እሺ በይ ባልሲ ማለት ልጅሽ ልታገባ ስለሆነ እሺ በይ እንዳትይ እምቢ እንዳትይ በማለት እንግዲህ ያስጠንቅቋታል። እሷም ደግሞ ልጃችን በል እንጂ ለምን ነው ልጅሽ የምትለኝ እያለችም እንግዲህ ስትለው ነበር ማለት ነው። ውዶችዬ እንግዲህ ብርሃን ዴብን ሳትወደው አልቀራችም። እንግዲህ ካለበት ፈልጋም እዛው ሄዳ ምግብ ብላ እንግዲህ ምግብ አበልተዋለች። ከበላም በኋላ ይጣፍጣል አይደል እኔ እኮ ነው የሰራሁት ምናምን እያለች ስለ እሷ ሙያ እየነገረችው ነበር ማለት ነው። በምትነግርበት ታይም እንግዲህ የአደይ እናት አንስታ ለምንድን ነው የማትረጋጊው? ይሄ ቀደም አይመቸኝም ልጅ ምን ሆነሽ ነው? ለምን እንደዚህ ነው የምትወይም? በማለት እንግዲህ ስትናገራት ነበር። ከዛም እንግዲህ እኔ ምን አደረግኩ ምን አጠፋውም እያለች እንግዲህ ስትል ነበር ማለት ነው። ከዛም ዴብ በቃ እኔ ልሄድ ብሎ ያው ለአደይ እናት ስለ አደይ ልታገባ እንደወሰነች እንደነገራት ሌላ ነገር ልናገር ሲል እንግዲህ በመሀላቸው ብርሃን እየገባኝ ስለሆነ እኔ ልሄድ በቃ ሄጄ ለዳያመንድ ሁሉን ነገር ልንገረው በማለት እንግዲህ ሄዶ ወጥቷል ዴብ ማለት ነው። ከዛም እንግዲህ ብርሃን እኔ ልከተልህ በቃ በማለት እሷም እናቷን እንትን ብላ ልከተለው ስትል እናቲቱም ለምን እንደምትከተዩ እረፊ ብላ ተቆጥታታለች። ነገር ግን ልትሰማ አልቻለችም። እንግዲህ ዴብን ተከትላ ሄዳለች። ዴብን ተከትላ ከሄደ በኋላ እንግዲህ ዴብ ደግሞ አጋጣሚ ከአደይ ጋር እያወራ ነበር በስልክና በቃ እኔ ፍቅር በኋላ እደውልልሻለሁ በማለት ስልኩን ዘግቶ እንግዲህ የአደይን እህት ወይም ደግሞ ብርሃን በጣም ተቆጥቷታል። ለምን ትከተኛለች? ስራ የለሽም? ለምን ነው የምትከተኝ? ምን ልታረጊ ነው የምትከተኝ? ድጋሚ እንዳትከተኝ ብሏት እንግዲህ ዞር በይ ብሏት ሄዷል ማለት ነው። ውዶችዬ እንግዲህ ባቡሬ አሁንም ሊሊን እንዳፈቀራት ነው። ከዛም እንግዲህ ሊሊ ባቡሬና ቅምጥል እንዲሁም ኪንጎ መንገድ ላይ ተገናኝተው አንዳንድ ነገር ስትል ሰምቷት ባቡሬ ስለ ሊሊ። ከዛም እንግዲህ ናይ ብሎ እጇን ጎትቶ ለብቻ አውርቷታል ማለት ነው። እሱም ምንድን ነው ለምንድን ነው እንደዚህ አትካ ኪንጎ ፊት እኔ እንደማፈቅራት አደይን አትንገሪው፣ ለምን ታወሪያለሽ? እኔ ወሬ አልወድም እያለ እንግዲህ ተቆጥቷት መልሷታል ማለት ነው። ከዛም ተመልሳ ከኪንጎ ጋር ስትሆን እንግዲህ ኪንጎ ደግሞ ምን ልታረጊ ነው? ለምንድን ነው ከሱ ጋር ናይ ብሎ ጎትቶ ያወራሽ? ለምንስ እኔ መስማት የለብኝም በማለት እንግዲህ አኩርፏታል። ከዛም እንግዲህ ቅምጥል አኩርፏት ሲሄድ ሩጣ እንግዲህ አረጋግተዋለች ማለት ነው። ከዛም እንደሚወዳት እንደሚያፈቅራት ለአደይ ያለው ስሜት ደግሞ እንደጠፋበት ሁሉ ነገር ከሷ ላይ ፍቅር እንዳለው ነግሯታል ማለት ነው።
ውዶች እንግዲህ ፍቅር እንደምታዩት ሮሚ ከክችን ስትሄድ እንግዲህ ብዙ ነገር እየተናገረቻት ነበረ። አንቺንም አዳይንም አልፈልጋችሁም እያለች እንግዲህ ስትላን ነበር። እንግዲህ ሮሚም አንቺ መልካም ናት አለችሽ፣ ነገር ግን እሷ ስላለች ነው አንቺን መልካም ሆነን እየቀረብነሽ ሰው እየቀረበሽና እያወራሽ ያለው እንጂ እሷ ባትኖር ኖሮ ማንም ሰው ሊጠጋሽና ሊቀርብሽ አይችልም ነበር። ስለዚህ መልካም መሆን አለብሽ በማለት እንግዲህ አስረግጣ ነግራታለች ማለት ነው። ውዶችዬ እንግዲህ ዲያመንድ ሩታን አለልኝ ስላስፈራራት እንግዲህ አቅፋት ይዞ ሄዶ ለምንድን ነው የምታስፈራራት በማለት ሚስቴን ለምንድን ነው የምታስፈራራት በማለት እንግዲህ አስፈራርቶታል። ከዛም እንዴ ቆንጆይቱ እናንተ ቆንጆን ትመስል ቆንጆ አግብተ ነው ምናምን በማለት እንግዲህ አለልኝም ምንም ሳይናገር አልፏል ማለት ነው። ውዶች እንግዲህ ዲያመንድ የአደይን አባት አሳምኖታል። እንግዲህ ቀጣይ ክፍል ይቀርባል ማለት ነው። የአደይና የዴቭ ሰርግ ማለት ነው። ቀጣይ ክፍል ይለይለታል። እንግዲህ ልልዬ ሄለን እንደገና እንግዲህ ለብቻዋ አድርጋ ለመጠየቅ ለማጣራት ሞክራለች፣ ስለ አደይና ማለት ስለ ብርሃንና ስለ ዴቭ። ምክንያቱም ብርሃን ዴቭን ካፈቀራቸው በጣም ከባድ ነው የሚሆነውና ስለዛ ጉዳይ ጠይቃታለች ማለት ነው። ነገር ግን እንደምትወደው ግን ደግሞ ይሄን ደግሞ መናገር እንደሌለባት ነው እንግዲህ የነገረቻት ሄሉ ማለት ነው። ውዶችዬ እንግዲህ አበበና ሄሉ እንዝናና ብለው ወጥተው እንግዲህ ቤት ተከራይተዋል። እንግዲህ ያው ከቤት ሄደው እቃቸውን ይዘው ወደ ተከራዩበት ቤት ይሄዳሉ ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች በስተመጨረሻ እንግዲህ የቤዛ ወንድም ወደ ፍቅር ፍለጋ መጥቷል ማለት ነው። ባለፈው ክፍል አስታውሳችሁ ከሆነ ፍቅር ወታ አድራ ሳለ ከሱ ጋር ነበር ያደረችው። ምክንያቱም በጨለማ አግኝቷት ስለነበረ ከዛ ያን እያስታወሰ እንግዲህ እሷን ፍለጋ መጥቷል ማለት ነው። ከዛ መንገድ ላይ ኪንጎና ቅምጥል አግኝቷቸው የፍቅርን ቤት ንገረን ቢሉት ኪንጎም እንግዲህ አልነግርም፣ መቼውም አላደርገውም፣ አንተ ምን ፈልገ ነው ከእሷ ጋር ደግሞ ምን ልትሰራ አስፈልገ ነው በማለት እንግዲህ አጣርቶ ጠይቆታል። ነገር ግን እኔ ፍቅርን ብቻ ነው የምፈልገው ምንም አልፈለግኩም እያለ ሲል ነበረ። ከዛም እንግዲህ ኪንጎ የራሱ ጉዳይ ነው ብሎ ጣጥሎ ሲሄድ እንግዲህ መንገድ ላይ እትዬን አግኝቷቸዋል ማለት ነው። ከዛም እትዬ ማዘርዬ የፍቅር የምትባል ልጅ ያውቃሉ በማለት ጥያቄ ስታይ ፍቅር የኔን ልጅ ነው በማለት እንግዲህ እትዬ መልስ ሰጥተዋል። አዎ ያንቺ ልጅ ያንቺ ልጅ ናቸው እንዴ? አዎ ፍቅር ማለት በቃ ጓደኛዬ ነች የትምህርት ጓደኛዬ በማለት እንግዲህ አታሏት ገብቷል ማለት ነው። ከዛም እንግዲህ ከገባ በኋላ አሹ ይሄ ምንድን ነው ማነው አንተ በማለት እንግዲህ ስጠይቀው እንግዲህ ባለፈው ሊሰርቅ መጥቶ ያባረረውን ጊዜ አስታውሷል ማለት ነው። እንግዲህ እትዬም ወደ ውስጥ አስገብተዋለች። ከዛም እንግዲህ ከውስጥ ከገባ በኋላ እትዬን ማለት ፍቅርን አቅፎ የኔ ፍቅር ብሎ ስሟታል ማለት ነው። ከዛም እንግዲህ እትዬም አፍጥጣ ታየዋለች። ፍቅርም ደግሞ ደንግጣ ትገፈትረዋለች ማለት ነው። ውዶች የዚህ ላይ ነው ድራማው የሚያበቃ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ። እንግዲህ ቻናሉን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ተባበሩኝ ውዶችዬ። ቪዲዮዬ ቫይራል እስኪወጣ ድረስ እባካችሁ ላይክ ሼር አድርጉልኝ። አመሰግናለሁ።